አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ አብዲም አለ የአብዲም ወንድም አለ ያው ወርሳያ ማለት ነው። በአንድ ላይ ተሰባስበናል ውዶቼ። ሁላችሁም ሼር ላይክ ያደርጋችሁ አበርሳቱን። ለምታበርሳቱንም ከልብ እናመሰግናለን። እና በመጀመሪያ አብዲም ሰላም ይበላችሁና ያሲን ይባላል የአብዲ ወንድም ምን አመጣብኛል እና ጠይቀዋለሁ አንዳንድ ነገሮችን ያለነው በነገራችን ላይ ገደራ ነው። ተወልጄ ያደግኩበት አብዲም ተወልዶ ሁላችንም ያሲንም ተወልደን ያደግንበት ያው ባርቀን ያደግንበት ብዙ ነገር ያሳለፍንበት ሀገራችን ሜዳ መተን ነው ቪዲዮ እየቀረጽን ያለነው። እጠይቀዋለሁኝ ጥያቄዎቹን ይመልሳል ብዬ ተስፋ አድርጋለሁኝ። አብዲ በመጀመሪያ ሰላም ይበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የፋፊኮቻችን ተከታታዮች እንደናችሁ? ከኛ ጋር አለን አልሐምዱሊላህ፣ ሁሉ ሰላም ሁሉ መልካም ነው። ዛሬ እንዳጋጣሚ ሆኖ ወደ ገደራ ተከስተን ወደ ትውልድ ቦታችን ዛሬ ወንድሜም አለ ቤተሰብም በሙሉ ዛሬ ዛያራ መተን ነበር። ኢንሻአላህ በዙ አጋጣሚ ደግሞ እስኪ አንዳንድ ነገሮችን ወደ እናንተ እናቀርባለን ብለን ተስፋ እናደርጋለን። እሺ፣ በነገራችን ላይ ትንሽ ወርሳ አይን አፋርነት አለበት። ሰላም በላችሁ ያሲን። ሰላም እንዴት ናችሁ? አማን ናችሁ? አብሽር ያኔ የሚያስፈራ ነገር የለውም። የምጠይቅህም ደግሞ ቀላል ጥያቄ ነው እና አሁን ካለ አንፃር በፊትም ያው አብዲም ሁላችንም እኔም ተወልደን ያደግንበት ሁላችንም የገበሬ ልጅ ነን። አትክልት ስናለምድ ያው እንደ ወንዶቹም ባይሆን ሴቶቹም ባለ አቅም የታዘዝነውን ሰርተን አሳልፈናልና አሁን ባለው ታይም ላይ ደግሞ እስኪ አንተ ለወጣቱ ምን ትላለህ? አንደኛ ሂደህ መንገድም ተመልሰህ ነበረ ከሳውዲ። ስለዚህ ሀገር ላይ ስትሰራ የሰራ እንዴት ነው? ምን ያገኛል? ውጤት አለው ወይ? አሁን አንተ ግብርና ነው እየሰራህ ያለው አትክልት። እንደውም ቀደም ብዬ ቪዲዮ ሞተር እንትን እየለኮስኩ ምናምን ቪዲዮ ቀርጫለሁና የሰው ልጅ ከሰራ ውጤታማ ይሆናል ወይ? ሰው ወጥቶ ስለሄደ ብቻ ሳይሆን አገሩም ላይ ለውጥ ያገኛል። እስኪ አንዳንድ ጥያቄዎችን ይሄንን አብራርተህ መልስልኝ። እሺ፣ ከሰራ የሰው ልጅ ያው ይቀየራል ማለት ያው ዘሩም ማለት ማዳበሪያ ምናምን ሲሆን ያን ያክል ባያዋጣም ደግሞም ካልሰሩም ያው ሌብነት ወይም ደግሞ አለ አይደለ ዱርዬ ምናምን የሰው ልጅ የሚሆነው ግን ሰርቶ በቃ አለ አይደለ የሆነ ብቻ ለአንዳንድ ነገር ለራሱ እንኳን ሌላ ነገር ባይተርፍ ለራሱ ይሆናል። ለቤተሰብም በቃ አለ አይደለ እነሱን አገዝ ያደርጋል። ራይ ይሆናል። ያን ያክል አዋጭነት ባይኖርም ግን ያው ራስን ጠብቆ ለራሱ ሰርቶ መኖር ያው ይቻላል። በዛም ላይ ትርፍ ያገኛል። ምክንያቱም ጠንክሮ ከሰራ ስለሄደ ብቻ ሰው ስለሮጠ እኮ ያገኛል ማለት አይደለም። አው እኛም ሂደን ተመልሰናል ማለት እዛም ሂደን ያው እሱ ካልፈቀደው ማለት በመሮጥ አይሆንም። በቃ ሰርቶ ግን የሰው ልጅ ጠንክሮ ከሰራ ይቀየራል፣ ይለወጣል። ትክክል። እና አሁን አንተ ለውጥ አለው ወይ? ለምሳሌ ያው ከዘሩም ከልፋቱም ከጉልበቱም ብዙ ነገሮች የምታውጣው ነገር አለ አትክልት ላይ ማለት ነው። ያኔ ግን እንደዛም ተለፍቶ አንዳንድ ጊዜ መክሰርም አለ ትርፍም አለው። ስለዚህ የሰው ልጅ ካልከሰረም አያገኝም፣ ካልለፋም አያገኝም። አው ካልሰራም ማለት ያው ከሰራም ይከስራልም ያገኛል። አዎ ያው ከሁለት አንዱ ይሆናል። ግን ደግሞ የሰው ልጅ ከሰራ ጠንክሮ በቃ ያገኛል፣ ይቀየራል፣ ይለወጣል። ትክክል። ግን አሁን ለሌላው አንተ ምን ትላለህ? ለምሳሌ ፕሮግራም ሳያረጉ ወይም ደግሞ ያኒ አንድ ነገር አቅደው ስትነሳበት ውጤታማ በፕሮግራም ከተሰራ በቃ ሁሉም ነገር ይቀየራል። ግብርናም ቢሆን በቃ ይለወጣሉ። በቃ ከሰሩ ጠንክረው ያው ይቀየራሉ፣ ይለወጣሉ። ትክክል። አሁን አንተ ምንም ዘርተሃል? እኔ ካሮት፣ ነጭ ሽንኩርት፣ ማሻአላህ ድንች፣ ማሻአላህ እነዚህን ተክያለሁ። ያው እሱ ከፈቀደው ደግሞ እኔ እለወጥበታለሁ፣ እቀየርበታለሁ። ትክክል። ያኔ ወጪም እንዳለ ሆኖ ነገር ግን ከዚህ የበለጠ እናገኛለን ብሎ ነው የሰው ልጅ የሚለፋው። አዎ ከዚህ በላይ እናገኛለን፣ ያው ከዚህ ህይወትም እንወጣለን ብለን ነው የምናስበው። አዎ ኢንሻአላህ። ስለዚህ የሰው ልጅ ዋናው ትልቁ ነገር ካለበት ከስር መሰረቱ የሆነ ነገር ሳይንቅ ከሰራ ምንም አይነት ነገር ትልቅ ደረጃ የሚደርሰው የሰው ልጅ ከትንሽ ተነስቶ ትልቅ ደረጃ ይደርሳል። አዎ። ስለዚህ አሁን አንተ ቢያንስ ያሲን ከመጣ እንዴት ነው ማለት ፕሮግራም አድርጎ ከመሄድ እና ማለት ፕሮግራም ሳይኖር ከመሄድና ፕሮግራም አድርጎ ያኔ የሰው ልጅ እኮ በዚህም በዛም ብቻ ላይሆን ይችላል የሚለወጠው አላህ በፈቀደለት ነው። ግን አካሄዳችን ፕሮግራም አድርገን ከወጣን ምናልባት ሊሳካልን ይችላል። ካልሆነ ደግሞ በሀገራችን ላይ ለውጥ አለ፣ ይሰራ ያገኛል። አዎ አሁን እኔ ያለ ፕሮግራም ሄድኩኝ ግን ደግሞ አልተሳካልኝም። ከዛም መጣሁ ግን እዚሁ ማለት ገጠር ላይ በቃ እየሰራሁ ነው አትክልት ምናምን። አዎ ራስን ቀይራለሁ፣ ለወጣለሁ ብዬ ቤተሰብንም እያገዝኩ ያው እየኖርኩ ነው።
ግን ደግሞ ወደፊትም ያው ቀይራለሁ ብዬ እያሰብኩ ነው። ኢንሻአላህ ትልቅ ደረጃ ትደርሳለህ። የሆነ የራሱ ሰው ልጅ የራሱ የሆነ ርዝቅ አለውና አዎ በርዝቅህ አይቀርም ትልቅ ደረጃ ትደርሳለህ ብዬ አስባለሁኝ። እና ውዶቼ በነገራችን ላይ ያሲን እንደነገርኳችሁ ባህርተኛ ነው። ከባህር ተመልሷል። ያው ሳውዲ ሳይደርስ ድንበር ላይ እንደደረሰ ነው የተመለሰው። ብዙ ነገሮችን አይቷል። አልহামዱሊላህ ከዛ ተመልሶ አሁን ማሻአላ እየሰራ ነው። ምክንያቱም አንዳንድ ጊዜ ወጣት ላይ ትንሽ ድክመት የምናየው እዚጋ ያኒ እዛት ዝም ብሎ የሚመጣ ያኒ ምንዛሬዋን ወይ ብሯን ብቻ ነው የምናስበው። እዛ እንደዚህ ልፋት የማይኖር ነው የሚመስለን። በሙቀት በብዙ ነገር በበሽታም በብዙ ነገሮች ውጣ ውረድ አሳልፈው ነው ሳንቲም የሚገኘው ማለት ነው። ስለዚህ አገር ላይ ሆኖ ከተሰራ ደግሞ ብዙ ለውጦች አሉ። ቢያንስ ጤናማ ሆነን እንኖራለን። የሰው ልጅ በእርግጥ መጥፊያውንም ሁሉን ነገር እንጀራውንም አላህ Subhanahu Wa Ta'ala ነው የሚያውቀው። በምን እንደሚቀየር በምን እንደምንጠፋ አላህ ነው የሚያውቀው ማለት ነው። ስለዚህ ግን ባለው ነገር ስበብ ማድረስ ግድ ይለናል። አብዲሳ ምን ትላለህ? እኔ የምለው ያው ስደት ዓለምም ያው ሁላችንም አይተዋል። በተለይ ያው ወንድሜም ደርሶ ተመልሷል። ሳይሳካለት ቀረ ተመልሷል። ግን አሁን ማሻአላ በተለይ ያው ራሴን ማካበር ሳይሆን ወንድሞቼ እኔ በጣም ታታሪ ጎበዞች በጣም ለራሳቸው የሚሆኑ ሰዎች ናቸው ወንድሞቼ ማለት። አሁን ይሄን ስል ብዙ ሰው ላካብድ ሊመስል ይችላል። የሰው ልጅ ላይ ደግሞ ከሰራ ብዙ ደረጃ ይደርሳል። የማይቀየርበት ነገር የለም። አንዳንዱ ደግሞ ሳይሰራ ይሄን ሰርቼ ሊሆንልኝ ነው እንደዚህ ቦታ ተስፋ የሚቆርጣል። የሰራው ልጅ ላይ አላህንም ፈጣሪንም ማማረር እየሰራ መሆን አለበት። ስራ ላይ ሆኖ አለፈለትም ምንም አላለትንም ከለወጠም ስራ ላይ ሆኖ ተስፋ እያደረገ ከሄደ ብዙ እድሎች ሊያጋጥሙት ይችላሉ። እና እንደራሴ መስራት የሰው ልጅ ያስከብራል። በነገራችን ላይ አብዲ እኔ ብዙ ጊዜ መሻላ ወንድሞችን እኮ አመሰግናቸዋለሁ። ምክንያቱም ጎበዝ ናቸው፣ ጠንካራ ናቸው፣ እነሱ ይሰራሉ። አንዳንዴ በሆነ በራሳችሁ በምታዩት ነገር የሆነ ሰውን እንትን የምትሉት ነገር ይኖራልና መሻላ አሁን ማንም ሰው ከስደት ወይም ደግሞ ተመልሶ ይሄን ልስራ ብሎ የሚያቅድ የለም። እኔ በያሲን በጣም ደስተኛ ነኝ። ምክንያቱም ከዛ መጥቶ እዝጋ ገብቶ ራሱን አረጋግቶ በራሱ መንገድ በቃ እየሰራ በጉልበቱ እንትን ማለት ነው። እኔ በጣም ነው ደስ ያለኝ። እና የሚመሰገኑም ናቸው። ሰው ስላለ ሳይሆን ደግሞ አንተ ባይነህ የምታየው ነገር የሚያስመሰክርላቸው ስለሆነ አላህ ያበርታቸው። ዋና የሰው ልጅ ጠንካራ ከሆነ ኢንሻአላህ በራሱም በሆነ ነገር አላህ Subhanahu Wa Ta'ala ትልቅ ደረጃ ያደርሰዋል። ሰው ልጅ እዚጋ ስለሰራ እዛጋ ስለሰራ አይደለም። ማንኛውም ቦታ ላይ ርዝቃችንን እዚህ ነው ካለን በምንም አይነት መንገድ እኛ ትልቅ ደረጃ እንደርሳለን ማለት ነው። ስለዚህ ሰው ስለሄደ ስለበረረ ምንም ነገር የሚያገኘው ነገር የለም። እንደዚህ ውብ የሆነ ሀገር እያለን በተለይ ኮምቦልቻ ወይም ደግሞ ገደራ የምታውቁት የገደራ ተወላጆች ሀገራችን ወላሂ ርዝቅ ያለበት ሰውን ሲራብ አብልቶ ሲጠማው አጠጥቶ የሚኖርበት እርስ በርስ ተከባብሮ የሚኖርበት ነው ሀገራችን ማለት ነው። ስለዚህ ከሰራን ትልቅ ደረጃ እንደርሳለን ብዬ በራሴ አምናለሁ። ስለዚህ አብዲ ምን ታስባለህ? እንዴት ነው እዚህ እንዴ ተመችቶሃል መሰል ሳስብህ እዚህ ነው እንዴ? ምን ነው ሳብሪናም መታለች። ስለዚህ ምን ይመስላል? አይሆንም። አንተ ተረስቷል። አንተ ጋር የለም። በነገራችን ላይ ረጅም ዓመት ቆይታችሁ ወጣችሁ ስትኖሩ ትንሽ ተመልሳችሁ የመስራቱ እንትን ወይም አረብ ሀገር ቆይታችሁ ስትመጡ ጉልበታችሁ የመድከም እንትን አለ። ሞራላችሁ ብዙ ነገሮች እንትን ማለት ስለሚመጣ ያው ትኩስ ናችሁ ሂዳችሁ ቶሎ እየተመለሽ ሲሆን ነው እንጂ ትንሽ ቆየት ብላችሁ ስትመጡ የሆነ ጉልበታችሁም ያልቃል። በተለይ በረሃ ላይ ፀሐዩ ራሱ ለወንዶችም በጣም ከባድና አቅማቸውን ጉልበታቸውን ብዙ ነገሮችን እስከ ማንነታቸው ሰውነታቸውንም ጥብስ አድርጓቸው ብዙ ሞራላቸው ተሰብሮ ስለሚመጡ ብዙ ነገር ስላለ ለሴቶችም ቢሆን በቤት ላይ ብዙ ነገር ጫና አለ። የስራ ብዛት አለ። በተለያዩ ነገሮች አቅማችን ስለሚደክም ከዛ መተን አሁን ገጠር ላይ እንኖር እንከስብ ብንል ምናልባት አቅማችን ላይችል ይችላል። ነገር ግን አሁን ከስር ላሉት ለወጣቶች ግን ጠንካራ ሆናችሁ በፕሮግራም እየሰራችሁ ወደምትፈልጉበት ቦታ ላይ ስትሄዱ ትክክለኛ መንገድ በሆነ ስትወጡ እናንተን አዋጭ ኪሳራ የማይዶልባችሁ አዋጭ በሆነ መሄድም ከፈለጋችሁ በህጋዊ ሆነው ማለት በቃ እናንተን እዛ ጋር ሄዳችሁ የማይጎዳችሁ በታማኝ በሆነ መንገድ ላይ ብትሄዱ ውጤታማ ትሆናላችሁ ብዬ አስባለሁ። ውዶች እስኪ ይሄን ቪዲዮ ከወደዳችሁ ለወንድሞቻችሁም ወንድምም ያለው ባልም ያለው ለባሎቻችሁም ትምህርት ይሆናል ብዬ አስባለሁ። የሰው ልጅ ከሰራ ብዙ ነገር ያገኛል። ያው ያሲን እንደነገራችሁ
ባህርተኛ ነው ግን ከባህር ከተመለሰ በኋላ ለፕሮግራም ነበር የሄድኩት ብሏቸዋል። አሁን ላይ ግን ያለውን ነገር ሰው ልጅ ደክሞም ሰርቶም ምናልባት ላያገኝ ይችላል። ነገር ግን ቀጣይ ላይ ውጤታማ ይሆናል። ስለዚህ አንድ ጊዜ ብትከስሩ አንድ ጊዜ ውጤታማ ትሆናላችሁ። የሰው ልጅ ካልከሰረ ካልደከመ ምንም አያገኝም ማለት ነው። ውጤታማ አይሆንም። ጠንክረን ከሰራን ትልቅ ደረጃ እንደርሳለን እላለሁኝ። ሁላችሁም ሼርና ላይክ አድርጉ። ለሁላችሁም ትምህርት ይሆናል ብዬ አስባለሁኝ። አብዲም ያሲንም ስደተኞች ናቸው። ያሲን ብዙም ባይቆይም እንደ አብዲ ግን 3 ጊዜ ነው አይሄድከው አብዲ 4 ጊዜ ስደት ሄዶ መጥቷል። ያው እሱ ትንሽ ተጎድቷል። ያሲን ደግሞ የአንድ ጊዜ መንገድ ነው ያገኘው። ያም ሆኖ ግን አይቶታል። አንድ ጊዜ ትምህርት ይሆናል። ብዙ ነገሮች ለውጥ አምጥቷልና ኢንሻአላህ በአገሩ ላይ ርዝቁን ያድርግለት። ከዛም ደግሞ አሰበበት አለ Subhanahu Wa Ta'ala ያድርሰው እላለሁኝ። ሁላችሁም ሼር ላይክ አድርጉ፣ አበረታቱን። ምን ትላለህ? ላይክ ሼር ያበረታቱን። ኢንሻአላህ በሌላ ቪዲዮ በተሻለ ቪዲዮ እንመጣለን። ብዙ ጥያቄዎች የጠይቃችሁ ልጆች አላችሁ ስለ ቦታ ፋፊ እንዴት ነው፣ እንደውም ደግሞ የተመራን ምንድነው ምሪት አይደለም የተመራን ያለችኝ አንዲት ልጅ ጥያቄ ለምን አትመልሽልኝም ፋፊ የተመራን እንዴት ነው አሁን ላይ ምናምን ላለች ልጅ አለኝ። በሰፊው ኢንሻአላህ በሌላ ቪዲዮ እንመጣለን። ለእናንተ ማብራርተን ብዙ ጥያቄዎች የጠይቃችሁ ልጆች ስላላችሁ ማለት ነው። እስከዛው ድረስ ሼር ላይክ አድርጉ። እናመሰግናለን። አበረታቱን። አሰላሙ አለይኩም ወራህመቱላሂ